በዓለማችን ላይ በጣም ታዋቂ ከነበሩ አውሮፕላን አብራሪዎች መካከል በዓለም ታሪክ አንዱ ካፕቴን ሮበርት ሉዊስ የሚባሉ ፓይለት ናቸው። ካፕቴን ሮበርት ሉዊስ በሁለተኛው የዓለም ጦርነት በአሜሪካ የኤር ፎርስ ውስጥ የአሜሪካ አየር ኃይል ውስጥ ይሳተፉ የነበሩ ግዴታቸውን ይፈጽሙ የነበሩ ሰው ናቸው። ካፕቴኑ በዘመኑ የሚሰጠውን ተልእኮ ይወጡ ነበረ። ይበራሉ፣ ምቱ የተባሉትን ይመታሉ፣ አድርጎ የተባሉትን ያደርጋሉ። በኦገስት 6 1945 ዓመተ ምህረት ግን ለሳቸው ለኚህ ካፕቴን ሮበርት ሉዊስ የተሰጣቸው ሚሽን እጅግ በጣም የተለየ ነበር። ምንድነው የታዘዙት? ከጓደኛቸው ጋር በዛ ጊዜ ጦርነቱ በርዷል። የሁለተኛው የዓለም ጦርነት ናዚ ጀርመኒ ተሸንፋለች። ነገር ግን ጃፓን እጅ አልሰጥም ብላለች። ጃፓን አልሸነፍም ብላለች። ስለዚህ የአሜሪካ መንግስት ምን አዘዘ? እኚህን ካፒቴንና ጓደኛቸውን ወደ ጃፓን እንዲሄዱ ሂሮሺማ ከተማ ላይ አንድ ትልቅ ቦምብ እንዲጥሉ ታዘዙ ከጓደኛቸው ጋር። ቦምቡ የተለመደ ቦምብ አልነበረም። ክብደቱ 4400 ኪሎ ግራም የሆነ ቦምብ ነበረ። ርዝመቱ 3.3 ሜትር ነበር። ክብደቱ ደግሞ 4400 ኪሎ ግራም ነበረ። ተራ ቦምብ አልነበረም። የኒውክሌር ቦምብ ነበር። ከዩራኒየም የተሰራ የኒውክሌር ቦምብ ነበር። ስለዚህ ትዕዛዙን ተቀበሉ። በጠዋት ተነሱ። ወደ ጃፓን ሂሮሺማ በረሩ። እናም ካፒቴን ሮበርት ሉዊስ እና ጓደኛቸው ቢ29 የሚባል አውሮፕላን እያበረሩ ሄደው እዛች ሂሮሺማ ከተማ ላይ 4400 ኪሎ ግራም የሚመዝነውን 3.3 ሜትር ርዝመት ያለውን የኒውክሌር ቦምብ ከተማዋ ላይ ጣሉት። ከተማዋ ላይ ወደቀ። እጅግ ከባድ ነበረ። ከ100,000 እስከ 150,000 የሚሆን ሰው ሞቷል። እልቂት ነበረ። በቅጽበት ነው የሞቱት 150,000 ሰው። ከተማዋ ዱቄት ነው የሆነችው፣ አመድ ነው የሆነችው። በዚህ ጊዜ ካፒቴኑ በጣም የሚያስገርመው ነገር ካፒቴኑ እንግዲህ እንዲህ አይነት ድል ሲገኝ ምንድነው ማለት ያለበት? we did it አደረግነው፣ ሚሽን accomplished የተላክንበትን አከናወንን፣ ድሉ የኛ ነው፣ ድል አደረግን፣ we won ነው ማለት ያለበት ካፒቴኑ። ካፒቴኑ የተናገረው ነገር ግን እጅግ በጣም አስገራሚ ነው። ቦምቡን ጥሎ አቧራው ሲነሳ ከተማው በሙሉ በጥቁር ዳመና ሲሞላ ከላይ ተመለከተና ካፒቴኑ ያለው እንደዚህ ነው፣ አምላኬ ሆይ ምንድን ነው ያደረግነው? my God, what have we done? ድል አደረግን አይደለም ያለው፣ አደረግነው። ሚሽን አኮምፕሊሽድ አይደለም ያለው፣ አሳካነው አይደለም ያለው። አምላኬ ሆይ ምንድነው ያደረግነው? what have we done? my God, what have we done? ይሄ ንግግሩ ተጽፎለት በመጽሐፍ ሁሉ ወጥቷል። እሱም በመጽሐፍ ጽፎታል። በጣም ባጭሩ አሁን ያለንን ሞራሊቲ ስነ ምግባር እንዴት እንዳገኘ ነው፣ እንዴት ደግሞ ሊፈርስ እንደሚችል ላሳያችሁ። 3 ስቴጆች አሉት ሲሰራ። የመጀመሪያው ፕሪኮንቬንሽናል ስቴጅ ይባላል። ፕሪኮንቬንሽናል ስቴጅ ላይ ሞራሊቲ ሲገነባ፣ ስነ ምግባር ሲገነባ እስከ 12 ዓመት ባለው እድሜያችን ላይ እናቶቻችን አባቶቻችን ጎሽ እያሉን፣ ጎሽ የኔ ልጅ እያሉን፣ ስናጠፋ ደግሞ አንተ ተው እያሉ እየቀጡን፣ በዚህ መንገድ ነው የሚያድገው ፕሪኮንቬንሽናል ስቴጅ። ከ12 ዓመት በኋላ ኮንቬንሽናል ስቴጅ ይባላል። ጉድ ቦይ ጉድ ገርል በሚባለው እሱ እኮ ጥሩ ሰው ነው፣ እሷ እኮ ጥሩ ሴት ናት የሚባለውን እየሰማን ጥሩ ለመሆን እንፈልጋለን፣ ጥሩ ሰው ለመሆን እንፈልጋለን። ጥሩ ሰው ነው እሱ ደግሞ ጥሩ አይደለም የተባለውን አንሆንም፣ ጥሩ ነው የተባለውን ደግሞ እንሆናለን።
ይሄ ኮንቬንሽናል ስቴጅ ነው። ሶስተኛውና የመጨረሻው ፖስት ኮንቬንሽናል ስቴጅ ይባላል። ፖስት ኮንቬንሽናል ስቴጅ የሚባለው አስበንበት እኔ ትሁት መሆን አለብኝ ብለን፣ እኔ ደግ መሆን አለብኝ፣ እኔ ለሰው አሳቢ መሆን አለብኝ ብለን አስበንበት ኮንሽስሊ ዴቨሎፕ የምናደርገው እሴት ነው። አንዳንዶቻችን ጋር ይለያያል፣ ይጠነክራል፣ ይለያያል። እንደ ምሳሌ እኔ ብሰጣችሁ ውሸት በጣም ከባድ ነው። እኔ ጋር በጣም ላላረገው በፍጹም ማላረገው ነገር ቢኖር መዋሸት ነው። ከብዙ ዓመት በፊት አንድ ኤምባሲ ገባሁና አሜሪካን ኤምባሲ ሐኪሞች እንዳይወጡ ተከልክሎ ነበር። መንግስት ጠይቆ ነበር። የዛሬ 25 ዓመት ነው እንደዚህ። እና ስጠይቅ ቪዛ ስጠይቅ መንግስታችሁ ከልክሏል አልሰጥህም ማለችና አፕሊኬሽን ሪሲቭድ የሚባል ጀርባው ላይ መታችሁ። ቆይቶ ሌላ ጊዜ እንደገና ልገባ ስል ሰዎች ፓስፖርትህን ቀይረው አሉ። እንዴት ነው የምቀይረው? ጠፍቶብኛል ትላለህ ወይም ዲስትሮይድ ሆኗል ትላለህ። አልጠፋብኝም፣ ዲስትሮይድም አልሆነም። ታዲያ ገብተህ ጠፋ ብትል ምን? በፍጹም አላረገው፣ በፍጹም። አሁን እኔ ጋር ይሄ ውሸት መናገር፣ ውሸትን አለመናገር በጣም ትልቅ ቦታ አለው። የእያንዳንዳችሁ ጋር ደግሞ የተለያየ ቫልዩ ይኖራል። ፖስት ኮንቬንሽናል ላይ ስትደርሱ ነው አስባችሁበት ይሄ የኔ ቫልዩ ናቸው የምትሉት። ስለዚህ በሶስቱ ደረጃ ያድጋል። ፕሪ ኮንቬንሽናል፣ ኮንቬንሽናል፣ ፖስት ኮንቬንሽናል ያድጋል። ሲወርድ መጀመሪያ ሞራል ዲክላይን አለ። ወረደ ትንሽ፣ እንግዳ መቀበል ተውን፣ መተሳሰብ ተውን፣ ትህትና ተውን፣ ፍቅር ተውን፣ ዲክላይን አደረገ። በሁለተኛ ደረጃ ሞራል ዲክላይን አለ። ከዛ በኋላ ሞራል ዲኬ አለ። ሞራል ዲኬ መበስበስ ነው። ትተነዋል። ትህትና፣ እንግዳ መቀበል፣ መተሳሰብ ትተነዋል። ዲኬ አድርጓል። በጣም የሚያስፈራው ግን በጣም አደገኛ የሆነው ግን ምን እንደሆነ ልንገራችሁ። ሞራል ብሬክዳውን ሙሉ በሙሉ ሲፈርስ፣ ስነ ምግባር እንዳለ ሲፈርስ፣ እዛ ጋር ከደረስን ወዮልን። በጦርነት መካከል ትምህርት ቤቶች ሊፈርሱ ይችላሉ። በፈንጂ ሊመቱ ይችላሉ። በመድፍ ሊመቱ ይችላሉ። በትላልቅ መሳሪያዎች አንደርስታንደብል ነው። ኢንአድቨርተንትሊ ሊመቱ ይችላሉ። ህፃናት የሚማሩበትን ትምህርት ቤት ግን ሆን ብሎ ኢንቴንሽናሊ ወንበሩን ገብቶ መሰባበር፣ ብላክቦርዱን መገነጣጠል ግን ሞራል ብሬክዳውን ነው። ፈርሷል። ሞራሊቲ ፈርሷል። ሆስፒታል በመድፍ ሊመታ ይችላል፣ በፈንጂ ሊመታ ይችላል። ጦርነት መካከል ኢንአድቨርተንትሊ ሳይታወቅ በአደጋ። ሆስፒታሉን ግን ገብታችሁ እናቶች የሚወልዱበትን ሆስፒታል አልጋውን ከገለበጥኩት፣ መድኃኒቶቹን ከደፋኋቸው፣ ከበተንኳቸው፣ ካፈራረስኩት ግን ሞራል ብሬክዳውን ጋር ደርሷል፣ ፈርሷል ማለት ነው። ሞራሊቲ በጣም አደገኛ ነው። ሞራል ብሬክዳውን የደረሰበት ሰው ጋር አጠገቡ ከደረሳችሁ ወዮላችሁ። ሩዋንዳ የደረሰው ይሄ ነው። ሞራሊቲ ከፈረሰ፣ ብሬክዳውን ከሆነ ሰላም ሲላችሁ የነበረ ጎረቤታችሁ ገጀራ ይዞ ይመጣል። ቡና አብራችሁ የምትጠጡት ጓደኛችሁ ገጀራ ይዞ ይመጣል። ምን ነካ? ምን ሆነሃል? ብሬክዳውን ነው፣ ሞራል ብሬክዳውን። ይሄ ዋነኛ አሁን ኢትዮጵያ ውስጥ የሚያስፈራኝ ከትምህርት ቤት መፍረስ፣ ከሆስፒታል መፍረስ ይልቅ ቁጥር አንድ የሚያስፈራኝ ነገር ሞራል ብሬክዳውን መፍረስ፣ የሞራሊቲ መፍረስ ነው።